የህዝብን ተጠቃሚነት የሚያሳድጉ ለሀገር የኢኮኖሚ እድገት የሚበጁ ታላላቅ ፕሮጀክቶች ያለመጠናቀቅ ችግር ተጀምሮ የመረሳት መልክ ፕሮጀክቶችን ጀምሮ በተያዘላቸው ጊዜ በማጠናቀቅ አዲስ ባህል ተተክቷል። በየዘርፉ ተግባርን ከእቅድ አልቆ መከወን የመደመር መንግስት አካሄድ ነው። እንደ ሀገር የአቪዬሽን ዘርፉን ዘመናዊ በማድረግ የህዝቦችን ትስስር ለማሳደግ በርካታ የአውሮፕላን ማረፊያ ግንባታዎች የነበሩትን ማደስ በልማት ተርቦ ለነበረው የአማራ ክልል ህዝብ እንካቹ የተባለ የለውጡ ትሩፋት ነው። የቀድሞዋ መንቆረር የአሁኗ ደብረ ማርቆስ ከጎጃም እልፍኝነቷ ባሻገር የወሎና ወለጋ ድልድይ ሆናም የምታገለግል እድሜ ጠገብ ከተማ ናት። ይህችው ከተማ ከየብስ ትራንስፖርት ባሻገር አካባቢው ከተጎራባች ህዝቦች ጋር ጭምር ያለውን ትስስር ማሳደግ እንዲቻል የዚህ የአየር ትራንስፖርት ዘርፍ ልማት ተጠቃሚ ሆናለች። ይህም ቀድሞ የነበረውን ክብሯንና ዘመናዊነቷን ለመመለስ የተደረገ ውሳኔ ነው። ዛሬ ደብረ ማርቆስ ከ20 ከተሞች ጋር ተወዳድራ ያንን የቀድሞ ክብሯን ለማግኘት የሚያስችል ቁመና ላይ ነች ወይ የሚለውን ጥያቄ ማንም ደብረ ማርቆስን የሚያቅ የሚወድ የሚቆረቆር ዜጋ ጥያቄ መሆን አለበት። ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል። በሀገራችን ሳይረግጡት አይሰበር፣ ሳይታገሱት አይበገር ይባላል። አንድ ጫጩት ከእንቁላል ውስጥ ጫጩት ሆና እንድትወጣ ሙቀት ያስፈልጋታል፣ ጥበቃ ያስፈልጋታል፣ ጊዜ ያስፈልጋታል። ስለፈለግን ብቻ አሁኑ እንቁላሉን ብንሰብረው በቂ ሙቀት ካላገኘች፣ ጊዜ ካላገኘች ጫጩት አይገኝም። እንደዚሁ ልማት ትብብር ይፈልጋል፣ ጥበቃ ይፈልጋል፣ ጊዜ ይፈልጋል። ተሳክቶ ሲታይ ፍሬው ግን እንደዚህ ለምድርም ለሰማይም ሳቅ ይሆናል። በመደመር መንግስት እሳቤ የአጭር ጊዜ ድልን የሚያጎናጽፉ ሳይሆን ዘላቂነት ያላቸው ትውልድን ያገናዘቡ የልማት ስራዎች ተግባራዊ እየተደረጉ ይገኛሉ። በአቪዬሽን ዘርፉ ላይ እየታዩ ያሉት ፕሮጀክቶችም ፈተናን ወደ ድል የመቀየር ጥበብ የታየባቸው ናቸው። ከባህር ዳሩ በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ እስከ ኮምቦልቻ የመንገደኞች ተርሚናል ማስፋፊያ የተሰሩ ፕሮጀክቶች በተግባር የገለጡ የዘርፉ ማሳያ ምርታዎች ናቸው። አየር መንገድ ኤርፖርት አንጻር ደብረ ማርቆስ ገንብተናል። ከተርሚናል አንጻር የባህር ዳር ተርሚናል እስካሁን ባለው ሁኔታ ኢትዮጵያ ውስጥ ከቦሌ ቀጥሎ ትልቁ ነው። አሁን ሌሎች አካባቢዎች እንገነባለን፣ ግን እስካሁን ባለው የባህር ዳር ተርሚናል በጣም ጥሩ ስራ የተሰራበት ነው። ኮምቦልቻ ተርሚናል ተሰርቷል። የአዋሽ ኮምቦልቻ ሀራ ገበያ ባቡር ስራ እኮ ጀምረናል። እንዳይነገር ብለን አቆይተን ነው እንጂ ስራውን ጀምረናል። በአመት 2 ዓመት ጊዜ ውስጥ እመርታ እንደሚያመጣ ይጠበቃል። ሲሰራ ህዝቡ ውጤቱን ያየዋል። አሁንም ሲሰራ በከባቢ ያለ ሰው ያየዋል እና ብዙ መናገር አያስፈልግም ብለን እንጂ ስራውን ጀምረናል እና ከመሰረተ ልማት አንጻር በኤርፖርትም፣ በመንገድም፣ በኢንዱስትሪም፣ በቱሪዝምም፣ በግድብም አማራ ክልል የተሰራውን ስራ አራክሶ ማየት አይቻልም። 20-30 ዓመት ከተሰራ ስራ የላቁ ጉዳዮች ተሰርተዋል። በአማራ ክልል ያሉ ከተሞችን በኮሪደር የማስዋብ በመስኖ ግድብ፣ በኢንዱስትሪ ፓርኮች የልማት ተጠቃሚ የማድረግ አካሄዶች እንደ ቀድሞ ጊዜ በዘመናት የሚሰሙ ተግባሮች ሳይሆኑ ጀምሮ ከግብ ማድረስ የተገለጠባቸው ናቸው። እነዚህ የአየር ትራንስፖርት ማዕከላት በክልሉ መዘመናቸውና መስፋፋታቸው የአማራ ክልልን የተሳለጠ የሎጂስቲክስና ፈጣን የኢኮኖሚ ማዕከል እንድትሆን በር የሚከፍቱ መሰረተ ልማቶች ናቸው። የክልሉ ህዝብም የሚጨበጠውን ልማት በማየት በክልሉ እየመጣ ያለውን ሰላም በዘላቂነት እውን እንዲሆን የተጀመሩ ጥረቶችን ማገዝ ይጠበቅበታል።